Hello guys, welcome to my channel. This is Kevin Michael American Derabala Content Derabala YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ማለት ነው። እንደን ሰው ብዙ ጊዜ ያው በጣም እንዳኮረፍኩኝ በጣም ብዙ ነገር እያሰብኩኝ እንደሆነ የምታስቡ ሰዎች ማለት ነው። እኔ የማኩረፍ ምናምን የሚባል ነገር አላውቅም። ባለው ስራዬን ስታቋርጡብኝ ነው የማኮርፈው ማለት ነው። እኔ ብዙ የማረሳው ግን እኔ ሰውን ነፍሴ ላይ የተደረገውን ነገር ማለት ያደረጉኝን ነገር ያደረጋችሁኝን ነገር ነበር ይበራራሳላቸውም ባደወይ ልነግራቸው የምፈልገው ነገር ማለት ነው። ያልነካኝን ሰው ማለት ነው አልነካውም ባደወይ ምንም አይመስለኝም ማለት ነው። ጊዜን ሁሉ ነገር ያቃጠሉብኝን ሰዎች በጣም ነው የምጠራቸው። እሱን ነገር ይቅርታ አድርጉልኝና ልረሳው አልችልም ማለት ነው። አይ ነው አውቃለሁኝ ማለት ነው። እንደዚህ ኢቭን ማለት ነው አሁን ሴቶችን ወንዶችን ስል ማለት ነው ችግሮቼን እንደማባዛ አውቃለሁኝ ማለት ነው። ተስፋ እኔ በራሴ ስለምተማመን ነው። ወይ የዋና አላማዬ ወደ አሜሪካ መመለስ ነው፣ ወደ ቤተሰቦቼ ማለት ነው፣ ወደ አባቴ። እናም ማለት ነው ልነግራችሁ የምፈልገው ነገር ማለት ነው በደዌ እናቴ ከምንም ጋር አላስገባትም አባቴና የአባቴ ቤተሰቦች ማለት ነው። ምክንያቱ ዳስ ዋይ ዴይ አር ከምንን ጋር አስገቡኝ እኔም ከምንን ጋር አላስገባቸውም ማለት ነው። እናም ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ስለሰው ብዙ ቻንስ አልሰጣውም ባይደው እሷን አሁን ከሆነ ወዲህ ቻንስ አልሰጣትም ባይደው ያ አሁን ወደ ህይወቴ ውስጥ ከምትገባ ከሆነ በላው ነው የሚመጣት ማለት ነው። በህግ መንገድ ብቻ ነው የሚመጣት። ካልሆነ በስተቀር ግን ምንም ላደርጋት አልችልም። ባይደው ምንም ከሷ የምፈልገው ነገር የለም። ፍቅር አልፈልግም፣ ገንዘብ አልፈልግም፣ ምንም ነገር አልፈልግም እኔ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እሷ ነው መፍራት ያለባት እንጂ እኔን ማስፈራራት የለባትም። ባይደው ማንንም ሰው ማስፈራራት አትችልም እሷ ማለት ነው። ማንንም ሰው ማስፈራራት አትችልም። ዳስ ዋይ ሰው ሰዎቹ ስለማያስቡ ነው እንጂ እንትን ዝን ብሎ ካሰቡ ማለት ነው እየሆነ ያለውን ነገር ማለት ነው። ወደደች አልወደደች እንደዛ አደረገች እንደዛ ታደርገ ምናምን የሚባለውን ነገር አስፈላጊ አይደለም በአሁኑ ሰዓት ማለት ነው። ጊዜ የሚያቃጥል ነገር ማለት ነው። እነዚህ ላይ እንደዛ ስትሉ ደግሞ ሰው ላይ ፍሪ የሆናችሁ እንደሆነ ነገር ነው ማሰብ ያለባችሁ ማለት ነው። ስለዚህ ማለት ነው እሷን ነገር ማለት ነው የራሷ ጉዳይ እኔ ባስባት ባላስባት ማለት ነው። ብዙ ጊዜ ማለት ነው እነሱ የሚኖሩት ለምንድን ነው ሀበሻ ብዙ ሀበሻ የሚኖረው በመተት ነው የሚኖረው፣ በፈውስ ነው የሚኖረው። በቃ አሁን የዋህ ያደርጉካል፣ ራስክ ላይ እንድትወዳቸው ያደርጉካል ማለት ነው። እንደዛ ብታደርገኝም ምንም የዋህ አይደለሁኝም እሷ ላይ ማለት ነው። ከዛ ማለት ነው ብልጥ ብልጥ ነው የምትጫወቱት አይናቃለኝ ማለት ነው። ስለዚህ ማለት ነው እኔ ሁሌም ማለት ነው ምንም ባስብም ባይ ዘ ወይ እኔ ባስበውም ሰው ማለት ነው የውስ ግራ ቢገባኝም በቃ መጥፎ ነገር እያሰብኩኝ አላስበውም ማለት ነው። ግን ደግሞ እኔ ልነግራቸው የምፈልገው ነገር ማለት ነው በጣም የምትገርሙ ሰዎች ናቸው ማለት ነው። ሰዎችን ሀሳብ ጥንቋላ ምናምን የምትቆጣጠሩ ሰዎች ማለት ነው በጣም ነው የምትገርሙኝ ማለት ነው። እነዛ እንደዛ ያደረጉት ሰው ትገላላችሁ ማለት ነው። ሰው በጣም አህዮች ናቸው ማለት ነው። ባይ ዘ ወይ ሰው ሁሌ እንደዛ ማድረግ ፈልጋችሁ ማለት ነው። ሰዎችን እንትን ስታደርጉ አሰቃዩ ማለት ነው። አንድ ቀን ያ ሰው ይሞታል ባይ ዘ ወይ ማለት ነው። አንተን ሰው የሆነ ታይም ላይ ምን አለች ባይ ዘ ወይ አሁን ላይ ማለት ነው የሆነ ማህፀን ይደረዛል ምናምን እንዳለችው አንድ ትግሬ ነበረች እና ከዛ ወደ አፍ ይወጣል እና እንትን ማድረግ አለባችሁ ምናምን እያለች ነበር እና ከዛ እንደዛ ባደርግ ማለት ነው አልኩኝ ማለት ነው። ከዛ እንደዛ እንደሆነ አላውቅም፣ ምን እንደሆነ አላውቅም። እኔ ብዙም ሕክምና ቃለው ምናምን አለች ሴትዮዋ መታ ማለት ነው። ከዛ እንደዛ ስትለኝ ኢቭንም በጣም እኔ ገረመኝና ማለት ነው ፍጥነቷንም ማለት ነው። ከዛ እንደዛ ስትለኝ እኔና ምናምን አለች ማለት ነው። ከዛ አረ በጭራሽ ሰው አምኜ ማለት ነው ሰው አምኜ በጭራሽ ወላ አልቀመጥም ካሁን በኋላ ብዬ ነው ባይደውይ ማለት ነው። እናም ማለት ነው በእንደዛ አይነት ነገር ላይ ማለት ነው። ከዛ ማለት ነው አስትለኝ ያው ለማስተካከልም ብላ ብትሆንስ ምናልባት እዚህ ስለተገለበጠች ማለት ነው። ያው ሰው ማህፀን ላይ ይባላል አይደል? እዚህ ገብቶ ይሰቃያል ይባላል አይደል? ወይም ደግሞ እሷስ በጎን ወይም ደግሞ ወደ በጭንቅላቷ ስለተተከለችም ብትሆንስ የሆነ ሌላ ሰው እየረዳች ብትሆንስ ምናምን አልኩኝ ማለት ነው። እንዲሁም በቃ የሆነ በቃ አለ አይደለ በቃ የሆነ ሲወርቱ ጋር ነው የምላችሁ እኔ እዚህ ጋር የሆነ በቃ እንትን ሲያደርጉልኝ በቃ ላይክ በጣም ነው እንትን ነው የሚሰማኝ፣ ደስ ይለኛል፣ ልነግራችሁ አልችልም። በቃ ላይክ የሆነ ህመሙ ስቃዩ በጣም ነው የሚያስጠላኝ ማለት ነው። በአንድ ጊዜ ማለት ነው በቃ የሆነ ነገር ስብስብ ነው የሚለኝ ማለት ነው።
እና ማለት ነው ውዶችዬ ከዛ ማለት ነው እየሆነ የሚገላብገልበት ግን ቀርበዋል። ባይደወይ ያይዟቸው ጋር አትጨነቁ ማለት ነው። እናም ማለት ነው እንደዚህ ተደርጎ ደግሞ ውሻ ልጨምር እንደ ማለት ነው። ምክንያቱ ውሻ ላይ ውሻ የምለው ባይደወይ ውሻ ሳይሆን ማለት ነው ያው ውሻ ሞኛለሁ ባይደወይ ከውሻም በላይ ግን ደግሞ ያው ባሌም ውሻ ከሆነ ማለት ነው ገና በሆዴ የሚሸከመው ደግሞ የእሱ ውሻ ነው ባይደወይ ማለት ነው። ከዛ በሁለቱ ውሾች እኔ ምን ልሆን ነው አስቡት። ያው ባልየው ማለት ነው ውሻ ስለሆነ ራሱ በልቶ ይገለኛል ማለት ነው። ልጁም ተወልደ ደግሞ ምን እንደሚያደርገኝ ፈጣሪ ወቀው ማለት ነው። ስለዚህ ከባድ ነው ደስዋይ ማለት ነው። አስቡት እኔ በብዙ ነው ማስበበት ማለት ነው። ራስህን መውደድ ማለት ጥሩ ነገር ነው። ራስህን አልመውደድ አይቻልም። እኔ ባለሁበት ሁኔታ ሆናችሁ ማለት ነው። አንተን እኔን በጣም ደግሞ የኔ ተንኮል ደግሞ በጣም ነው የሚያስቀኝ። ሴትዮዋ የሆነ ማሳላ አድርገሽ ምናምን ማህፀንሽን ምናምን ስትለኝ ማለት ነው ያው እሷ በጭንቅላቷ ስለተተከለች ለራሷ ማስተካከል ብላ ብትሆንስ ምናምን አልኩኝ ማለት ነው። አንደን ከዛ ማለት ነው በፍጹም እኔ አይ ቢሊቭ ኢን ጋድ በቃ ፈጣሪ ላይ ብቻ ነው የማምነው። አዳስ በተለይ ሴቶቹ ያብዳቸዋል። ምን ያህል ትልልቆቹም ትንንሾቹም በሙሉ ያብደዋል ባይ ዘ ዌይ ማለት ነው። በጣም ትልቅ ናት ባይ ዘ ዌይ እንደዛ እኔ ስጀመረኝ ያስጀመሩኝ ትልቅ ሴቶች ናቸው። በጣም እናቶች ምናምን የሆኑ ናቸው። ባይ ዘ ዌይ እኔ በዚህ የገቡብኝ ማለት ነው። አሁን ደግሞ እንደዛ እንትን ለማድረግ በተለይ ሲፈልጉ ማለት ነው በቃ ሴት ነው የምትወደው ምናምን ያለው ማለት ነው እንትን ያደርጋሉ ማለት ነው። እና ግን እኮ አሁን በጣም እንትን ያደርጋሉ ማለት ነው። አሁን ወይ የሆነ በቃ ላይ ካለ አይደለ እንደዚህ ሊበሉሽ ከፈለጉ ማለት ነው። አንዴ ኦርቶዶክስ ናት ይላሉ፣ አንዴ ደግሞ ሴት ትወዳለች ይላሉ፣ አንዴ ጥቁር ናት ይላሉ፣ አንዴ ሀበሻ ናት ይላሉ፣ አንዴ ምንድነው የሚሉት ደግሞ አንዴ ደግሞ ላይክ በቂጧ ነው የምትደረገው ይላሉ፣ አንዴ ደግሞ ላይክ በእንትን ነው የምትደረገው ይላሉ። እንዴ ሰዎቹ እንዴ ቤኩሬት ናቸው እንዴ የፈለኩትን ባደርግስ አሁን እኮ እኔ አረብ ቢይዝ ማለት ነው አረብ ሆኜ አይደለም አረብ የሚይዘው የትኛው ሌላ ነው ቢይዝ ማለት ነው። እኔ አሜሪካዊ ሆኜ እሱም ሌላ ሆኖ ነው የሚይዘው ማለት ነው። እንዴ እንዴት ብላችሁ ነው እንደዛ ብላችሁ የምታስቡት ማለት ነው? ያው እኔ አሜሪካ ውስጥ ያደግኩና ከቤተሰቦቼ ጋር ያደግኩ ቢሆን ኖሮ ችግር የለውም። እኔ ብዙ አረብ ሀገር ኖሬ ያለሁኝ ብዙ ቦታዎችን እንትን ኖሬ ያለሁኝ ብዙ ነገር ውስጥ ገብቻለሁኝ ማለት ነው። እንደ እኔ ብዙ ጊዜ ማለት ነው ስለ ፍቅርም ግድ የለኝም ማለት ነው። ብዙ ጊዜ አላማ የሌላ ስለሆነ ምንም ነገር ግድ የለኝም፣ ስለምንም ነገር ግድ የለኝም ማለት ነው። እንደ ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው ውዶቼ ምንድነው የሚባለው መሰላችሁ ማለት ነው። ምንድነው መሰላችሁ ማለት ነው። ስለዚህ ማለት ነው አንዳንድ ሰዎችን ደግሞ አብስታችሁ ስትረዷቸውና ብትረዷቸውም ታስዋየሩን ኬር እናንተ እየተረዳዳችሁ ትኖራላችሁ። እኛ ግን ህይወታችንን እንኖር ተውን በእናታችሁ ምናምን እያለን ነው ማለት ነው። እናም ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ባይ ዘ ዌይ እኔ አልችልም እንደዚህ ተቀምጦ ህይወት በጣም ነው የሚከብደኝ። አይ ቲንክ ለዛ ነው መሰለኝ በጣም ጭንቀት ይለኛል። ብዙ አወራለሁኝ የቤት ህይወት እየተኙ መኖር ምናምን ነገር አልችለውም። ባይ በጣም ብዙ ስፖርት መስራት፣ ብዙ መንቀሳቀስ፣ ብዙ መስራት ከሰው ጋር ምናምን መኖር አይመቸኝም። ብቻዬን ነው የምወደው። ላይክ ምንም እንኳን ቢዝናናም እንደዚህ ቤት ውስጥ ምናምን ነገር ማለት ነው አይመቸኝም ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ምን አገባችሁ እነዛ ሰዎች ማለት ነው ምንድነው ያላችሁ ማለት ነው። ሰው አይወቅብን ግን ደግሞ ሰዎችንን እንትን እናድርግ ማለት ነው። ባለ ይሁን በቃ ይሁን ማለት ነው። ቤተሰቦች አሉ በቃ ቤተሰብ ካለው ይሄ ሰውዬ ማለት ነው እኔ ቤተሰብ እስካለኝ ድረስ ማለት ነው ከቤተሰቦቼ ውጭ ሌላቸው ምንም አይገባቸውም ማለት ነው። የሚረዱኝ ከሆነ ይረዳሉ፣ የማይረዱ ከሆነ በቃ ህዳቸው አጥፎ ማለት ነው። ሌላ ችግር ማምጣት የለባቸውም ማለት ነው። እርዱ ሲባል አንረዳም፣ ሌላ ነገር ሲባል ደግሞ ሌላ ነገር እንትን ምንድነው የሚባለው ይሄ እጃችሁን ሰብስቡ ሲባሉ ደግሞ አንሰብስብም እንዴ! ምን አይነት ነገር ነው ባይዘወኝ ማለት ነው። ማን ነው የሚያስፈራችሁ? ሶሻል ሚዲያ ላይ ብዙ ሴቶች ማለት ነው
አረ ምንም ነገር እኔ ከኔ እንኳን ወደ እናንተ አላሳልፍም ነበር እንዴ ጋደኝት እና ማለት ነው። ሰው ወደደኝ ጠላኝ እንትን አደረገኝ ጥናው ቀበጥ በጥማን ያሳድጋቸው አይስወርቱ ጋር ነው የምላችሁ። እውነት እንናገር ከተባለ ከኔ ቀብጣችሁ አላስደጋችሁም ባይደወይ ማለት ነው። በቤተሰብ በኩል አይስወርቱ ጋር ነው የምላችሁ። እኔ እንኳን ሌላ እንትን እንኳን ባያደርጉልኝ ማለት ነው። በቃ እሷ የምትናገረው ትክክል፣ እሷ የምትለው እውነት ምናምን ተባልኩኝ ነው ያደግኩት እና በጣም በጣም ቀብጥ ብዬ በቃ ላይ ወንድሞቼ እኔን ሊመቱኝ በቃ እንደዚህ ነበር የሚንቀጠቀጡት ማለት ነው። ያጎቴ ልጆች ማለት ነው። እነሱ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ያው እኔ ምንም ስራ ቢሰራም ያው ገጠር ውስጥን ከተማ ውስጥን ባድግም ማለት ነው ምንም ባደርግም ማለት ነው በጣም በጣም ነበርኩኝ ቀበጥ በቃ አይሶርቱ ጋር ነው የምላቸው። ያጎቴ ሚስት ሁላ በቃ ነበረ የምትለው በቃ በፍርሃት ማለት ነው። በቃ እኔ ትንሽ ከቆየኝ ማለት ነው በጣም ነበረ የምትፈራውና በጣም ነበረ የምትጨነቀው ማለት ነው። በቃ እኔ ትንሽ ከቆየሁኝ ማለት ነው ውጭ በቃ ዛሬ ሞተን ተጨረሰን ማለት ነው ይሄ ሰውዬ ምናምን ያለች ማለት ነው። በጣም ነበረ የምትጨነቀውና ማለት ነው ውዶቼ ማለት ነው። ይሄን ያህል በቃ እኔ እንትን ነበርኩኝ እና ደግሞ እኔ የሆነ በቃ ላይክ ሊመታሽ ነው ምናምን እያሉኝ ማለት ነው። በቃ አላስመሰልም የፈለኩትን ተናግሬ የፈለኩትን አድርጌ ቁጭ ነበር የምለው ባደኝ ማለት ነው። እናንተ ግን ማን አቀብጧችሁ ነው? አይስወርቱ ጋር ነው የምላችሁ። ይሄን ያህል ሰው ላይ ጠግቡት አይስወርቱ ጋር ነው የምላችሁ። እኔ እኮ አሁን ማለት ነው ቤተሰቦቼ ላይ ነው ከቀበጥኩኝም የምቀብጠው ቤተሰቦቼ ላይ ነው ወይም ደግሞ በቃ ላይ ቅርብ ሰው ላይ ነው ባይደወይ ማለት ነው። እናንተ በቃ ሌላ ባዳ ሰው ላይ የማታውቁት ሰው ላይ ምናምን ነገር በጣም ትጨማለቃላችሁ። አይስወርቱ ጋር ነው የምላችሁ። በጣም ታበዙታላችሁ ማለት ነው። ስለዚህ የራሳችሁን ህይወት ኖሩ ማለት ነው። ግን በቃ ጭንቀት ልነግራችሁ አልችልም። ጭንቀት ልነግራችሁ አልችልም። በቃ የሆነ በቃ ላይ ዘለሽ ሂጂ በቃ ላይ ጥፊ ይለኛል ማለት ነው። እንደል ሰው ማለት ነው። ሀበሻ ደግሞ ክፍተት ስትሰጠው ማለት ነው አንድ ያለ እንትን እያደረገ ትግርኛ እያለ አማርኛ እያለ ትግሬ እያለ ፍቅረኛ እያለ ቆላ እያለ ቀብቅ እያለ ማለት ነው በሰጠከው ቻነስ ደግሞ ሰውን እንደዚህ ያናውጣሉ ማለት ነው። ከፈለጉ ከወንበሬ ወደ አልጋ እያስገባሉ፣ ከአልጋ ወደ እንትን ያደርጋሉ ማለት ነው። ስለዚህ ሀበሻ ቻንስ በሌለበት ነገር ማለት ቻንስ ሊሰጠው አይገባ ማለት ነው። እነሱ ምንም ቻንስ ሳይኖራቸው አይደለ ሰው ላይ የምንለጣጠፉት። ለምንድን ነው? ለስራ ብለው ነው እንደዛ የሚያደርጉት። እናንተ ደግሞ ቻንስ አትስጡት ማለት ነው። ብዙ ጊዜ ማለት ነው ሰዎችን ልነግራቸው የምፈልገው ነገር ማለት ነው። እኔ ሰው ወዶች ከዛ ቀጥለው ደግሞ ልነግራቸው የምፈልገው ነገር ማለት ነው ያው ሰዎቹ ማለት ነው ብዙ ጊዜ ሰው እንደዚህ ነን እንደዛ ነን ስላችሁ ማመን የለባችሁ ማለት ነው። እኔ አሁን እቺ ልጅ ማለት ነው ሶማሌ ናት ነው የምትለው ባይዶይ ግን አላምናትም ባይዶይ ማለት ነው ሶማሌ ነኝ ነው የምትለው ግን ደግሞ ሀበሻ ነው የምትመስለው። ኢቭን ኢሮብ ነው የምትመስለው ባይዶይ ጠባዩዋ ቁርጥ ማለት ነው ቁርጥ የአባት ኢሮብ ነው የምትመስለው ባይዶይ ማለት ነው። ምንም እንትን የላትም ባይዶይ ማለት ነው እና በቃ የሆነ በቃ በጣም ከሰው ብዙ ነገር ነው የምትጠብቀው። ሰው እንደዚህ ያለኝ ትላለች፣ እንደዚህ ያደረገኝ ትላለች፣ እንደዚህ ትላለች ምናምን ነገር እና በቃ ቆርጥ የአባት ኢሮብ ሆነ ማለት ነው። የአባባታቸው ኢሮብ አለ አይደለ? እንደዛ በቃ አባት ኢሮብ ይባላል አይደለ? ዛሬ ሪል የሚሆኑ ሰዎችን ማለት ነው በቃ እንደዛ ትመስላለች። ባይ ዘ ወይ በቃ ሁሉ ነገሯን ባይ ዘ ወይ በቃ ሁሉ ነገሯን ማለት ነው። አንዳንድ ሰዎች ማለት ነው አብዝቶ ሌሎችን ሲረዱ ማለት ነው ዝም ብለው ከመሬት ተነስተው ምናምን ይመስላችኋል። እራሳቸው ስለሆኑ ነው እንደዛ የሚያደርጉት ባይ ዘ ወይ ማለት ነው። እንደን ሰው እኔ ብዙ ጊዜ ማለት ነው እናም ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ሰዎችን እኔ ያው የትኛውንም ነገር ላይ የትኛውንም ቦታ ላይ የትኛውንም አይነት ነገር ላይ ተቀያይሮ ቢመጣብኝ ማለት ነው አንዳንድ ጊዜ ዝም ብዬ በቀልድ የማወራው ነገር አለ። ኢቭን እውነት ከሆነ ብዙ ጊዜ አልናገርም፣ ዝም ነው የምለው። ባይ የሆነ የሚመሳሰል ነገር ከሆነ ማለት ነው ኢቭን ዝም ብዬ ከሆነ ነው የምናገረው ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እና ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ምን አለ መሰለ ምን አለ መሰላችሁ ማለት ነው። ስለዚህ ማለት ነው አንደነ ሰው ያው ምንም አይደለም፣ ለሰው ሁሉንም ነገር ያልፋል።
ያኔ የሚደረገውን ነገር ነው እንጂ የሚያስጠላኝ ማለት ነው። ሴትዮዋ እኔ እንቅልፍ ካልተኛውኝ እሷ የትም ቦታ አትንቀሳቀስም። ማነው ይህን ያህል ጠብቃት ያላት? ባይደዌይ በጣም ነው የምትገርመኝ። ባይደዌይ እኔ የጠበቀች ምናምን ይመስላታል። ባይደዌይ ማለት ነው እኔ ቢፈልግ ኖሮ ማለት ነው የፈለጉትን ነገር ነበረ የማደርገው የፈለጉት ነገር ማለት ነው። ግን ደግሞ የምትጠብቀኝ ማለት ነው ልጅ ከመጥፎ ነገር አይደለም ከጥሩ ነገር ነው የምትጠብቀኝ። ባይ ዘ ዌይ ማለት ነው የሆነ ጥሩ ነገር እንዳይገጥም የሆነ ነገር እንዳላገኝ ማለት ነው። ኢቭን ስራ ልሄድ ነበረ በቃ ላይክ የሆነ ነገር ተነሳኝ ሄድኩኝ ማለት ነው። ዛሬ ፈርማ ነበረን ማለት ነው። ፈርማ የሆነ እንትን ሰዓት ጠዋት እንፈርማለን እና ከዛ ወይኔ ፈጣሪ አለን እንደዚህ አይነት እንትን ማድረግ ባደወይ በጣም ከባድ ነው። ባደወይ እንደን ሰው ማለት ነው። ባደወይ ውዶችዬ እኔ ኢትዮጵያዊ አይደለሁኝም ኤርትራዊ አይደለሁኝም የሚለው መከራ ነው። ባደወይ ማለት ነው። ከዛ በቃ እንቅልፌ እንዴት ልነሳ እንደዚህ ያደረገኝ ነው የተነሳሁት ማለት ነው። እንደን ሰው ከዛ ፀጉሬንም ታጥቤ ነበረ ማለት ነው። በእንዴት በኩል እንዴት እንደምታደርገው እኮ አላውቅም። ባለው ወይ አይደል ነው። ግን እነዚህ እንደነሱ እንደ ኢሮቦች ደግሞ ላይክ ፈውስ ላይ ነው የምታምነው። ባይ ዘ ዌይ ሴትዮዋ ማለት ነው ፈውስ ላይ በጣም ነው የምታምነው። በቃ ደግሞ ተይተ ብላ እንኳን አትተውም ማለት ነው። ከእንደዚህ አይነት ደግሞ ራቀት ምናምን ከተባለች ደግሞ ሰዎችን ሰው ላይ ታስነሳለች ምናምን ነገር እና በቃ ላይ ምናምን ብላ ማለት ነው። እናም ማለት ነው ውዶች ማለት ነው ሰዎቹ ማለት ነው ለእናንተ መጥፎ ሰዎች የሆኑ ሳይሆን ማለት ነው ብዙ ጊዜ ኢሮቦች ጠባይ ማለት ነው ለራሳቸው የሆነ ነገር አድርጎልን ብለዋቸው እምቢ ካሏቸው ማለት ነው በቃ ከነሱ ጋር ጸብ ነው የሚያነሱት። ባይ ዘ ዌይ ኢቭን ለአንቺ መጥፎ ነገር የሚያደርጉት ሰዎች ከሆነ ማለት ነው ሰላም በያት ተዋወቂያት ምናምን ይሉሻል ማለት ነው። ግን ደግሞ የሆነ በቃ ጥሩ ነገር የሚያደርግልሽን ሰው ወይም ደግሞ ዘም ብለሽ በቃ የሆነ ለድል ቅናት ነገር ሲኖራቸው እየተዝናናሽ ምናምን ካየሽ ማለት ነው በቃ ላይክ እንትን ነገር እንትን ይሰማችኋል ማለት ነው። እነዚህ ኢሮቦች ማለት ነው ብዙ ጊዜ ምን ያደርጋሉ ማለት ነው ይሄ በቃ ሰዎቹ እንዲለያዩ ያደርጋሉ ማለት ነው። አሁንም በቃ ብዙ ጊዜ ነው እንትን ያላቸው ደግሞ ምናምን ደግሞ ብልጥ ናት እች ልጅ ባይዘወይ ከዛ ልታሳምናቸው ስትፈልግ ማለት ነው የሆነ እንትን ታደርጋለች ማለት ነው። የሆነ ትመትታለች መጀመሪያ ከዛም እንደመተተች ነው የምትሄደው ምናምን ነገር ነው ማለት ነው። አንዳንድ ሰው ወደች እኔ ሰው ማማት አልወድም ብዙ ጊዜ ማለት ነው። እራሷ ነው እንትን የጀመረችውን ማለት ነው ጨዋታውን ማለት ነው። ከዛ ብልግናውን ቀጠለችበት ማለት ነው። እኔ ልታዘኝ ምናምን ነገር እንደዚህ አድርጌ ምናምን ነገር አሁን ተብሏል እኮ አሁን በኤርትራ እንትን ይዛ ትላለች ማለት ነው። አሁን አይ ቲንክ በውስጥ ኤርትራ ናት መሰለኝ ያለችው፣ ግን እኔ ሶማሌ ትላለች ዝም በላ ማለት ነው። ያው ኤርትራ ውስጥም ብዙ ሙስሊም ስላለ ማለት ነው። አይ ቲንክ ሁሉንም ነገር ላይ እሷ ሁሉንም ነገር ላይ እንትን አስገብታለች መሰለኝ ሁሉንም ነገር ላይ ማለት ነው። ከዛ ላይ ከነሱ ጋርም ተስማምታ ሊሆን ይችላል። ባይዘዌይ ሰዎቹ ማለት ነው አንድ ላይ ነው ተስማምቶ ስራ የሚሰሩት። ከዛ ምን ታደርጋለች ማለት ነው ያው እኔ እንደሚገባኝ ልናገር ብዬ ነው ባይዘዌይ ማለት ነው። ከዛ ማለት ነው በተኛውንም መንገድ ማለት ነው ባይዘዌይ አውቃቸዋለሁ ማለት ነው በተኛውንም መንገድ ቢሆን ማለት ነው። ከዛ ምን ታደርጋለች ምንድነው የሚባለው ይሄ ከዛ ማለት ነው ምን ታደርጋለች በቃ የሆነ በጣም ብልጥናት ባይዘዌይ የሆነ በቃ ላይ የሆነ ነገር ቢገጥማት ማለት ነው በቃ የሆነ በቃ እንትን ታደርግብሻለች ከዛ ምናምን ነገር ማለት ነው። ከዛ ልክ የሆነ ነገር ጥሩ ነገር ሲሆን በቃ የሆነ በቃ ታሳውቅሻለች በቃ ላይ በጣም እንትን ናት በጣም እንደን ሶ እኔ ጋር የሚመጡት ማለት ነው በጣም ጦንቃዮች በጣም ቡዳዎች ጅቦች ማለት ነው እኔ ጋር የሚቀመጡት ምናምን ነገር ማለት ነው። ባይ ዘ ዌይ አሁን እንደዚህ አይደለሁኝ የሚረባ አይደለሁም እንደዚህ ነው ብዬ ነው እንጂ የምናገረው ማለት ነው። ስለሷ ስለዚህ ሶማሌ ብዙ ተናግሬ አላውቅም፣ ግን ደግሞ ቺሮብ ናት ባይ ዘ ዌይ እንደን ሶ ከዛ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው ውዶች ይሄ ምንድን ነው የሚባለው መሰላቸው እኔ ባይ ዘ ዌይ ምንም ላይ ቢመሳሰሉ ማለት ነው ሰዎችን በቃ የሆነ በቃ እንትን እያወጣሁበት ነው የምውለው ባይ ዘ ዌይ ማለት ነው። በተለይ ከሱ ጋር የምውል ከሆነ ማለት ነው እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው በተለይ ኢሮብ ባይ ዘ ዌይ ሁሌም እንደዛ ናቸው ማለት ነው። ሁሉንም ነገር ማለት ነው እንትን ማድረግ ነው የሚፈልጉት። ባይ ዘ ዌይ ሀበሻም ይሆናል እኮ እኔ ወደዚህ እንድመለስ በጣም ብዙ ነገር እንትን ያደረጉት ማለት ነው።
ወደ ከስዊዘርላንድም ኢቭን ወደ ኋላ እንዲመለስ ማለት ነው። ከሆላንድም በላይ እናም ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ደግሞ እኮ ዝም ብለው ባለ ምክንያት ነው እንትን የሚያደርጉት ማለት ነው። አሎ ከስዊዘርላንድ ወደዚህ ሲመለስ ማለት የሆነ ቱርክ ነበረና ማለት ነው ኢልካን ነው ኢልማን ነው የሚባለው አላውቅም ባይደወይ ማለት ነው። ከዛ ኢንሃር ነው የሚባለው አላውቅም ባይደወይ ሰው ከዛ እሱ ሀያ አለኝ ሰላም ምናምን አልኩት። ከዛ እንትንም ጠፋብኝ ማለት ነው። ከዛ ቫላንታይን ዴይ ሲደርስ ማለት ነው አንቺ ፍቅረኛ ነሽ አወኩሽ ምናምን አለችኝ። ያኔ ሰላም ብለው ነበረ ማለት ነው። ዝም ብለን ሰላም እየተባባለን ነበር እንጂ ምንም እንትን አልነበረን። ግን በጣም የሚረጋጋ ልጅ ነበረ እውነት ነገር ከተባለ ማለት ነው። እናም ማለት ነው ሰው ያው ከሰው ጋር ቢነጋገር ቢዝናና ቢያወራ ምንም ችግር የለውም ባይደወይ ማለት ነው። እና ከዛ ምን ሆነ መሰላችሁ እሱ ያወራን ነበርና ለምን አትሄድም ለምን ከሱ ጋር ታሳልፊም ቫላንታይን ዴይ ምናምን አለች። ያው ደስ የሚል ልጅ ነው፣ ግን ደግሞ አሁን ለፍቅረኛ ለመያዝ ረዳ አይደለም የሚሆነ ቆንጆ ምናምን አልኳት። ከዛ እሱ እኮ አይደለም ሌላ ልጅ ፍቅር ይዘው ነበር፣ ግን ደግሞ እሱ አፈቅረኝ ምናምን ሲላት ኦኬ ምናምን አለች። ከዛ እሱ ደግሞ ያው ዝም ብለው ይጠይቀኝ ነበረ፣ ግን ደግሞ አፍቅሮኝ ነው አላፈቀረኝም ፈጣሪ ይወቀለት ማለት ነው። ከዛ ማለት ነው ውዶች አይ ቲንክ ያኛውን መሀል መግባት ፈልጎ ይሆናል ማለት ነው። ከዛ ማለት ነው ውዶች ኢቭን እኮ እኔ እነሱ የሆነ ምንም አናወራም ነበረ ማለት ነው። አይ ምናምን እየተባባልን ማለት ነው። ልጁ ላይ በጣም ኮንፊደንስ ነበር የሚያወራው ማለት ነው። ከዛ ምን ቢሆን ጥሩ ማለት ነው። ከዛ ውጭ ነይ አለኝ። ባይ ዘ ወይ ለካስ ልጁ ወረቀት ያለው ልጅ ነበረ ማለት ነው። ከውጭ የመጣ ነው እና ከዛ ነይ አለኝ ማለት ነው። ውጭ ነይ ስለኝ ማለት ነው። አይ አልመጣም ምናምን አልኩት እና ችግር የለውም ከዛ ከመጣሁስ ካንተ ጋር ነው የሚተኛው ወይ ምናምን አልኩት። ኧረ አትተኝም ምንም ካልፈለግሽ ምን ማን ያስገድድሻል አለኝና ከዛ እንደዛ ከሆነማ ጥሩ ነው ምናምን አልኩት ማለት ነው። ብቻ ግን እና የዚህ ዘና ብለሽ ትሄጃለሽ ምናምን ቆይተሽ ምናምን አለኝ ማለት ነው። ሌላ ከዚህ ከካምፕ ውጭ ማለት ነው። ግን ደግሞ እንደዛ ስለው ማለት ነው ምንም ችግር የለውም ነው ያለኝ ባይ ዘ ወይ ልጁ። ከዛ ማለት ነው ወዶች እንደዛ ሲለኝ ማለት ነው ስልኩንም ተበላሸችብኝ። ለመሄድም አላሰብኩኝም ነበረ። ግን ልጁ ያው ኖርማሊ ሰላም ብለው ነበረ ማለት ነው። ሁሌ የነበረ ቀጠሮ ደግሞ ለምን እዚህ ወክ አናደርግ የሚለኝ ነበር ማለት ነው። እኔ ደግሞ ከሴቶች ጋር ከሚሄድ ማለት ነው ከወንዶች ጋር ለመሄድ የምወደው ለምን መሰላችሁ ማለት ነው። ሴቶቹ በጣም ቅብጥ ይላሉ ማለት ነው። በቃ ያለቅሳሉ፣ ይወድቃሉ። በቃ አይሶርቱ ጋር ነው ማላችሁ። ጠባይ ከወንዶች ጋር ነው የሚስማማው ባይደወይ ማለት ነው። በቃ እኔ ለምን እንደመሰላችሁ አላውቅም። በቃ የሆነ ነገር አለ ከወንዶች ጋር ስላደኩኝ ነው መሰለኝ። በቃ ይሆናል አይደለ? በቃ ፍራት ይለኛል ሴት መቅረብ ደስ ለጓደኝነትም ሁላ ማለት ነው። የሆነ በቃ ፍራት ይለኛል ማለት ነው። ሴት ልጅን መቅረብ ብዙ እንትን አይመቸኝም እና ለወንዶች እኮ በጣም መጥፎ ነገሮችን ያደርጉኛል እኮ ብዙ ጊዜ እንጣላለን ምናምን ነገር ማለት ነው። ግን ደግሞ አይደ ነው ዋይ በቃ ሴት ልጅ ብዙ ጊዜ አትመቸኝም። እኔ ሰው ማቀበጥ ምናምን አይመቸኝም ማለት አልወድም። ምናምን ማለት አይመቸኝም። ሴቶቹ ደግሞ በሙሉ እንደዛ ናቸው። በቃ ስፖርት ነው የምላቸው። አንዲት ስፖርት ነበረች በጣም ነበር የሚወዳት፣ ግን ደግሞ እሷ ደግሞ የስ ነበር የምትለው። በቃ በትንሽ ነገር ነበር የምትናደደው እና ከዛ ደስ ስላለች በጣም ደስ ስል ነበረ ባደወይ በጣም ነበር የምወዳት። ከዛ ማለት ነው አንዲት ኮሎምቢያዊ እና እሷ ማለት ነው መጀመሪያ ግን ከኔ ጋር ያለችው ኮርቴ ናት። ከዛ ማለት ነው በቃ እሷን እንትን ሲል ማለት ነው እሷ ደግሞ ለሰው ግድ የላትም። በቃ ለሰው ቦታ የሚባል ነገር የላትም ምናምን ብላ ስለምታስብ ምናምን ትለኝ ነበረች ማለት ነው። በቃ ምናምን ዝም ብዬ ስላት ማለት ነው። ከዛ ምን ቢፈጠር ጥሩ የሆነ ታይም ላይ ምንድን ነው ያለችኝ ማለት ነው። ይሄ እንትን ገብታ ማለት ነው ከዛ ምን ቢፈጠር ምናምን እያልኩኝ ነበረ። ፈጣሪ ያለን ከኔ ጋር ባትሆን ኖሮ ነበር እያልኩኝ ነበረ። እንዳታኮርፍ ብዬ
ግን ደግሞ እንደ ሀበሻ አይደሉም እነሱ ማለት ነው። በቃ አሁን ውጭ ይሄዳሉ፣ ይዝናናሉ ምናምን ነገር ብዙ ጊዜ አንቺን አስጨንቁሽም ማለት ነው። በእርስ በርሳቸው ይዝናናሉ ምናምን ነገር እና አንቺ ለእነሱ ብለሽ አትጨነቅም። እኔ ደግሞ ማቅበጥ ምናምን ነገር አይመቸኝም ማለት ነው። በተለይ አሁን ማለት ነው የሆነ በቃ ሰው ጫና ሲሆንብኝ ማለት ነው በጣም ነው የሚደብረኝና ለዛ ነበረ እንዲሁም የሚወዳት ማለት ነው። በቃ የሆነ በቃ ጫና የላቸውም። በቃ ላይክ ፈጠን ብሎ ራሳቸው ወጥቶ ምናምን ይዝናናሉ ምናምን ነገር በቃ አንቺ ምንም ነገር አይፈልጉም። ይሄን ያህል በቃ አንቺ ሰላም ምናምን ካልሻቸው ትንሽ ከተዝናናሽ ማለት ነው ብዙ ነገር አይፈልጉም እና ለዛ ነበረ ደስ የሚለኝና ማለት ነው። ኢቭን ሀበሻ አሁን ሰላም ካልሽው ሰላም አላልሽኝም፣ ለምንድን ነው ያላየሽኝ? ለምንድን ነው ሰላም አለ? አሁን የሰዎች ነው የምላቸው እዚህ ያሉ ላይክ ብዙ ጊዜ ማለት ነው ሰላም አልላቸውም። ከፈለኩኝ ሰላም እላቸዋለሁ፣ ከፈለኩኝ የፈለኩት ነው ምንም አይሉም። ባይደው ሰላም አልሽኝ አይሉም፣ ሰላም አላልሽኝም አይሉም፣ ምንም አይመስላቸውም ማለት ነው። አንዳንድ ሰው በቃ ሀበሻ ግን ብዙ ቀበጥበጥ ነው የሚወደው። ባይደው ወይ ፈጣሪ አለም ማለት ነው። ከዛ ደግሞ ሴቶቹ ማለት ነው በቃ እያልኩኝ ማለት ነው ሰለቸኝ ማለት ነው። በቃ ከሴቶቹ ጋር ማለት በቃ እንዳኮርፉ ብዬ ማለት ነው። ከሴቶቹ ጋር ነው የምላችሁ። ከዛ ማለት ነው የሆነች ኮሎምቢያ ነበረች ያልኩኝ ነበረና እሷ ለካስ ሌላ ጋር ነው ባይደው በቃ ጠባዩም እንደዛ ነው ባይደው እኔ ጋር ብቻ ሳይሆን ማለት ነው የሀገሮቿ ልጆች ጋርም እንደዛ ናት። አታስተውል እንግዲህ የላትም በቃ እያለች ነው የምትሄደው እና ከዛ ማለት ነው ወዶችዬ እዛ ሰውን ለካስ እኔ እያከረፍኩኝ መሰላት ማለት ነው። የሆነ የያዘኝን ነገር ነበረ ማለት ነው። ትንሽ የሆነ ችግር ነበረኝ እኔ ማለት ነው። ለዛ ነው እንደዛ ሲያደርገኝ የነበረው እንጂ የራሴ ነገር ነበር እንደዛ የሚያደርገኝ ማለት ነው እንጂ እኔ ከሷ ጋር በጭራሽ አላኮረፍኩኝም ነበረ ማለት ነው። ከእነሱ ጋር ነሽ እንደምናምን ብዬ ወደ ስልኬ እየመለስ ተመስገን ፈጣሪ ያማቀበጡ ጊዜ ትናልኩኝ እና እቺ ኮሎምቢያዊ ጥሩ ልጅ ነበረች። ግን ደግሞ የሆነ በቃ አይደለ ትንሽ ግራ ታስባለች ችግር ማለት ነው። ከዛ ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው። ግን አሁን ደግሞ ወጣት ስታገኝ እኩያህን ምናምን ነገር ደስ ይላል ባይደው በቃ ለመዝናናት ምናምን ነገር ትልቅ ሰዎችን ይደብራል ማለት ነው። እኩያህን ስታገኝ ነው ደስ የሚለው ማለት ነው። ያ 1 አመት የ2 አመት ዲፈረንት ካለ ችግር የለውም ባይደው እስከ 3 አመት ኢቭን እስከ 5 አመት ማለት ነው። ከዛም በላይ በጣም ትልልቆች ከሆኑ ማለት ነው ከዛ ከሆነ ማለት ነው በጣም ብልጥ ከሆነች፣ በጣም የተማረች ከሆነች፣ በጣም ንቁ ከሆነች፣ በቅርበት ከአንቺ ጋር ውላ የምትመላለሻት ከሆነ ዳስዋይ ትንሽ ሊሻል ይችላል ማለት ነው። እሱንም ምናልባት ማለት ነው ካልሆነ ግን ቤተሰብ ካልሆነ ግን ትልቅ ሰዎችን በጣም ይደብራል ማለት ነው። በጣም ዲፈረንት ያሉዋቸውን ሴቶች ይደብራል፣ ይከብዳል። አየሁት እኔ በጣም ነው የሚደብረው፣ ይከብዳል። እና ማለት ነው ከዛ ማለት ነው ኢክራም ነው የሚባለው አላውቀውም። ባይ ዘ ዌይ ስሙን ጠፋብኝ። ባይ ዘ ዌይ ማለት ነው ከዛ ማለት ነው ልጆች ትንሽ እንዲሁም ልብ ነበረ ወይ ሰጡ ጋር ነው የምላችሁ እሱ እና ማለት ነው እንደዛ ብለን ማለት ነው ሌላ ታሪክ አልነበረም። እኔ ሰው ጋር ዝም ብዬ ሌላ ታሪክ ውስጥ አልገባም ማለት ነው። ኢቨንም እኮ እኔ ባይደው እሱን መቅረብ ብፈልግ ማለት ነው ካላፈቀርኩት ምን ላገኝ ብዬ ማለት ነው እሱን መቀርበው ማለት ነው። የሆነ ጥቅም ቢኖረው ኖሮ የቀርበው ነበረ ማለት ነው። እኔ ያንን ነበር የፈለኩት። ምክንያቱም ጥቅምም ፍቅርም ሁሉ ነገርም ማግኘት የምችለው ከሱ ስለነበረ ማለት ነው። እሱ ደግሞ እኔ ካልፈለገኝ ማለት ነው ከየትኛውም ሰው ጋር ቢሄድ ማለት ነው ምን አገባው? ኢዝ ኖት ቢዝነስ የሱ ችግር አይደለም። እሱ ከፈለገ ሰው ጋር ይሄዳል። እኔም ከፈለኩኝ ሰው ጋር ቢነጋገር ባወራ ቢግባባ ምንም ችግር የለውም ማለት ነው። እኔ ሀገሬ ውስጥ አይደለሁኝም ያለሁት የሀገሬ ሰዎችም የለውም ምናምን ነገር እና ማለት ነው። ስለዚህ ይሄን ያህል ማካበል ምናምን ነገር ጥሩ አይደለም። ሰው ላይ ደግሞ ጫናው መፍጠር ማለት ነው ጥሩ አይደለም። ፈጣሪ መፍራት ማለት ከዚህ ነው የሚጀምረው ባይደወይ ማለት ነው። አንደር ሰው ማለት ነው ብዙ ጊዜ ማለት ነው ልጆቻችሁ ላይ ማለት ነው ወንዶችን ማጥገብ የለባችሁም የምላችሁ ነገር ማለት ነው። ለዚህ ነው ባይ ዘ ወይ ማለት ነው አይስወጡ ጋር ነው ማለት ነው። እኔ ባይ ዘ ወይ በጣም ነው ራሴን የማደንቀው ማለት ነው። እኔ የመሰለች ልጅ ትታችሁ ማለት ነው ሌሎች ወንዶች ማለት ነው በተለይ በአሁን ሰዓት ላይ በተለይ የሰዎችን ክፋት ማለት ነው በተከከበብኳቸው ሰዎችን ብዛት አይታችሁ ማለት ነው
እኔ ላይ መፍረድ ማለት በጣም ከባድ ነገር ነው ባደወይ ማለት ነው። ከኔ በላይ የነሱን ኃላፊነት መስጠት እነሱ ላይ ያና እንትንን ማጣል ማለት ኃላፊነቱን ማጣል ማለት በጣም ከባድ ነው። ምክንያቱም እነሱ በጣም ከሃዲዎች ናቸው። ብዙ ወንዶቹ ማለት ነው የኛው ከሃዲ ነው፣ እኛው ከሃዲ ነው፣ ሁሉም ከሃዲ ናቸው። ባደወይ ባዳ ናቸው ባደወይ ማለት ነው። ስለ ባዳ ስለሆኑ ሳይሆን ስለ እንትንም ስለሌላቸው ነው። በቃ ስለ መድከም ስለማይፈልጉ ትዕቢ ስላላቸው እራሳቸውን ስለሚወዱ ማለት ነው። አቋራጭ መንገድ ስለሚጠቀሙ ምናምን ነገር ነው ባይዘው ማለት ነው። ግን ደግሞ እነሱ ከሌሎቹ ሊሻሉ ይችላሉ፣ ግድ ሊኖራቸው ይችላል፣ ጥሩ ነገር ብዙ እርዳታ ሊያደርጉ ይችላሉ ማለት ነው። ግን ደግሞ እኔ አንዳንዴ ነው ባይዘው ሁሌ ሳይሆን አንዳንዴ ሊሆን ይችላል ማለት ነው እንደዛ። ግን ደግሞ ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ እንደዚህ ሲል ማለት ነው ሰው እየረገምኩ አይደለም ማለት ነው። ኢቭን አይሶር ጋር ነው የምላችሁ የሚራገም ልብ የለኝም እኔ ባይዘው ማለት ነው። ያ በጣም ታጋሽ ነኝ ኢቭን ማለት ነው ብዙ ጊዜ ማለት ነው ብዙ ነገር ብዙ ጊዜ ማለት ነው ሰዎቹ በቃ አይለፍልን ምናምን ብሎ ነው እንጂ በግዴታ እኔን የሚፈተፍተኝ ማለት ነው እንጂ በፍጹም እኔ በቃ የሆነ ምንም ነገር አለውም በቃ ተወዋለሁኝ። ግን ደግሞ እምተወው ሳይደብረኝ ቀርቷል አይደለም ይደብረኛል፣ ግን ደግሞ ተወዋለኝ ማለት ነው። ከዛ ማለት ነው እንደዛ ተብሎ ወደዚህ ተመለስኩኝ ማለት ነው። ባክ ተባልኩኝ ማለት ነው። ሰዎች ልነግራቸው የምፈልገው ነገር ማለት ነው ምንም ማለት አይደለም። እኔ መመለሴ አይደለም ምንም ማለት አይደለም መመለሴ ማለት ነው። ግን እዚህ የተፈጠረውን ነገር እና እየተፈጠረ ያለውን ነገር ግን ምንም ነው ከምንም በላይ ነው። የአውሮፓ ሕግ ነው ባይዘው የመመለስ ማለት ነው። የአውሮፓ ሕግ ነው ደሳይ ምንም ማለት አይደለም። ግን ደግሞ የሁሉ ነገር ችግር ተናግረህ ማለት ነው። አሁን ደግሞ እንዳላወቀ ከሆነ ማለት ነው የሆነ ሰው ላይ ሙድ መያዝ ሰው እንትን ማድረግ በጣም ደባሪ ነገር ነው ባይዘው እኔ ምክንያቱ እኔ ባይዘው ራሱን የማይወድ ሰውና ለራሱ ግድ የሌለውን ሰው አላምንበትም። ባይዘው አልቀበለውም። ባይዘው ደስ አይለኝም ባይዘው ማለት ነው። ሰው አሁን እኔ እዚህ ከምሞት ማለት ነው የተኛው ነው ሀገር ሄጄ ማለት ነው ራሴን ብቀይር ራሱን ቢኖርና የተሻለ ህይወትን ቢኖር ማለት ነው መጥለት አለኝ ማለት ነው። ካልገባው ማለት ነው ቀላል ነገር እኮ ነው ባይዘው። ግን ደግሞ ካልገባው ሰው ካልተረዳው ማለት ነው ሌላ ቦታ ቢሄድ ማለት ነው እኔ አሁን የትኛውንም ሀገር ቢሄድ ማለት ነው ለኔ የሚሻለኝን ወይም ደግሞ እኔ የሚወርጠውን ነገር ያለበትን ቦታ ነው እንጂ የሚሄደው ማለት ነው። ሰው የመረጠውን ወይም ሌላ ነገር ምናምን ብዬ አይደለም ባይዘው የሚሄደው። ኢቭን ይሄንን ነገር 100% ሆኖ ሊያውቁ ይችላሉ። ምክንያቱም እኔ ምንም የማውቀው ነገር የለም መሀላቸው ሊኖር የሚችለውን ነገር ማለት ነው የማውቀው ነገር ማለት ነው። እኔ ከዚህም ወደ ኢንግላንድም ቢሄድ ማለት ነው እዚህ የሆነ ያለውን ነገር ወደዛ እንደሚከተለኝ 100% ታውቃለሁ። ምክንያቱ እዚህ አድርጉልኝ ያሏቸውን ሰዎች ማለት ነው እነዚህን ደግሞ ለመርዳት ብሎ እዛ ደግሞ ተከትሎ እኔን ብዙ ነገር ሊያደርጉኝ ይችላሉ ማለት ነው። ሰው እኔ የማንንም ጥገኛ መሆን አልፈልግም። ባይደው የወንድ ጥገኛ መሆን አልፈልግም ማለት ነው። ወንድ ስራ መሰራ ከሆነ እዚህ አውሮፓ ነው ባይደው ማለት ነው። ስለዚህ በራሴ ስራ እኔ በራሴ እሰራለሁ ማለት ነው። እንደም እኔ ብዙ ጊዜ የሚገርመኝ ነገሮች ማለት ነው ኢሮፕ ማለት ነው ባይ ዘ ወይ ባዳናቸው እምላቸው እራሳችሁን ማዳን አለባችሁ ማለት ነው። ማዳን እስከቻላችሁ ድረስ ማለት ነው። ይሄ ደግሞ ምንም እንትን የለውም ባይ ዘ ወይ ሴትዮዋ ማለት ነው እነሱ ስለፈቀዱላት ብቻ ሳይሆን ማለት ነው ስለደፈረችም ነው እዚህ ያለችው ማለት ነው። እኔ ጋር ተቀምጣለችው ማለት ነው። እንደም ቀጥሎ ደግሞ ልነግራቸው የምፈልገው ነገር ማለት ነው ብዙ ጊዜ ኢሮቦች ማለት ነው አሁን ያው ጓደኛዬ የነበረችው ሩታም እዚህ የተቀበለችኝም ብዙ የኢሮብ ሰዎችን ማለት ነው እኔም በጣም በቅርብ የማውቃቸውን እና በጣም እንወድሻለን፣ በጣም ጓደኞችሽ ነን፣ በጣም እናከብርሻለን የሚሉትን ሰዎች ማለት ነው እኔ የሚሰቃይበትን ነገር ካልሆነ በስተቀር ማለት ነው ያው ባልም ፍቅረኛም የሆነ ሰው መጥቶ እኔ የሚሰቃይበትን ካልሆነ በስተቀር ማለት ነው እኔ እንድሰራ አይፈልጉም፣ እንድማርም አይፈልጉም ማለት ነው። ለምንድን ነው ይሄን ያህል ዘረኝነት እና የምንድን ነው ይሄን ያህል እኔ እንትን እንታደርጉ የምትፈልጉትን ነገር ማለት ነው እኔ በጣም ነው የሚገርመኝ ማለት ነው። በጣም ወደ ኋላ እንድቀር የምትፈልጉትን ነገር ማለት ነው በጣም ጥጋበኞች ናቸው ማለት ነው። ስለዚህ እንደዚህ አደረገችን እያላችሁ ደግሞ ኋላ ትከተሉኛላችሁ አይሶርቱ ቀን ማለት ነው። እኔ ኦቨር 100 ምስክሮችን ሊኖሩኝ ይችላሉ ማለት ነው። እኔ እነሱን አንስቼ አላቅም፣ እንደዛ አድርጓቸው ብያቸው አላቅም።
እንደዚህ ግደሏቸው ብዬ አላውቅም። በጭራሽ ማለት ነው። እኔ ማለት ነው ከኢሮብ ውጭ ማለት ነው አንዳትን ቃል ብዬ አንስቼ አላውቅም። እሱንም ምንድነው በጣም ትልቅ ሰው በቃ ክብር ያለኝ ሰው ስለሆንኩኝ ነው ሊገባቸው የሚችለውን ነገር ማለት ነው። and then so I want to remove it to my head በጣም እኔ ማውቀው ነገር የማምንበትን ነገር ማለት ነው። በሰው አላምንም፣ እኔ በፈጣሪ ብቻ ነው የማምነው። ስለዚህ እኔ ቢታመምም ቢጣልም ብወድቅም ማለት ነው እናንተ አታነሱኝም ማለት ነው። መልሳችሁ ልትጠሉኝና ልታጥፉኝ ነበር የምትፈልጉት ማለት ነው። በተኛንም መንገድ አዞራችሁ ማለት ነው። ስለዚህ እኔ ስማቸውን ላነሳ አልፈልግም፣ ምንም ነገራችሁ ላነሳ አልፈልግም፣ ከነጭራሱ ላያችሁም አልፈልግም፣ ልሰማችሁ አልፈልግም፣ ማናችሁም ብትሆኑ ማለት ነው። ስለዚህ ማለት ነው እናንተ ከማንም ሰው ኢቭን ማለት ነው ከማንም ሰው ማለት ነው ከማንም ኢትዮጵያዊና ከማንም ኤርትራዊ ማለት ነው በላይ እናንተ ባዳዎች ናችሁ ለኔ ማለት ነው። እንደን ሶ ጠላቶቼ ናችሁ ማለት ነው። እንደን ሶ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አሁን እንደዚህ እያላችሁ ጣልቃ ጥልቅልቅ አትበሉ እኔ ህይወት ውስጥ ማለት ነው። ስለዚህ ህይወታችሁን ኑሩ ማለት ነው። ሳይረፍዳባችሁ የራሳችሁን ህይወት ኑሩ። ከኔ አንዳትም እርዳታ አታገኙም። አይ ዶንት ኬር አባውት ዩ ጋይስ ኢቭን ማለት ነው ሌላ ሰው ነው እንጂ እየረዳችሁ ያለው በእኔ በኩል አድርጎ ማለት ነው። እኔ በጭራሽ አልረዳችሁ ከሳሪ ቢቀርጥ ማለት ነው እና አንገቴ እንኳን ቢቆረጥ አልረዳችሁ። ባይ ዶንት ኬር አባውት ዩ ጋይስ እንደር ሶል ነገራችሁ የምፈልገው ነገር ማለት ነው። ግን ደግሞ አሁንም አላነሳችሁ በምንም ነገር ማለት ነው። ያደርጋችሁኝን ነገር አድርጋችሁኛል ማለት ነው። በግልጽ ተናግሬያለሁ እናገራለሁኝ ማለት ነው። ከዛ ውጭ ግን ማለት ነው በጭራሽ አላነሳችሁም፣ ላነሳችሁም አልፈልግም። ጉዳይ ያደላችሁም ምንም ያደላችሁም ማለት ነው ያ አሁን በጣም እንድተኛ ከእንቅልፌ እንዳልነሳ አሁን እንትናን እያላችሁ እንትና እያላችሁ የምታመጡትን ነገር ማለት ነው እኔ ላይ ፕሌይ ለማድረግ ምናምን ብላችሁ ማለት ነው እናንተ እነሱ ላይ ተጫወታችሁ እኔ ላይ መጫወት ፈልጋላችሁ ማለት ነው። ግን እኔ ላይ እንድትጫወቱ አልፈቅድላችሁም ማለት ነው። ሊቀበለኝ የፈለገ ማለት ነው በእኔ ይቀበለኛል እዚህ አውሮፓ ውስጥ ማለት ነው። ሊቀበለኝ ያልፈለገ ደግሞ ትቶኝ ይሰወኛል ማለት ነው። አሁን በእንትና የሚባል ነገር የለም ባይ ዘ ወይ የስ እንደን ሰው ማለት ነው። ከፈለጉ ይቀበላሉ፣ ካልፈለጉ ደግሞ ግዴታቸው አይደለም። ሰው ደግሞ ዝም ብለው ማባረር የለም ወይ ማለት ነው። አይደለም እኔ እንደዚህ በጣም ብዙ እንትን ያለኝን እና ማለት ነው በጣም ብዙ ገበን ያደረጉትን ሰዎችን ኢቭን ይሄን ያህል እንትን በጣም ከባድ ነው ማለት ነው። ኢቭን እኮ እንደረሳሁት ነው እንጂ እዚህ ሆላንድ ውስጥ ማለት ነው ከሆላንድ ሪጀክት ተብለሻል ኢቭን ማለት ነው ሆላንድ ውስጥ መግባት አትችልም፣ ተመልሰሽ ደግሞ ሆላንድ ውስጥ መግባት አትችልም ምናምን ነበር የተባልኩት ማለት ነው የሚልን የሪጀክት ወረቀት ነበር የመጣኝ ማለት ነው ከስዊዘርላንድ እንደመጣሁኝ እና ማለት ነው በጣም ነው የገረመኝ ዳስፋይ ማለት ነው ዳስፋይ ማለት ምን እምላችሁ ነገር ማለት ነው። ምክንያቱም እኔ ምንም ያደረጉት ነገር የለምና ይሄን ሀለ የምንፈራበትን ነገር የለኝም ባይደው ማለት ነው። ስለዚህ የሰራውት ገበን የለኝም ባይደው ሳራ እንደሆነ ሳራ ያደረገችኝ ነገር ነው ማለት ነው። ሌሎች ነገር እንደሆነ ያደረጉኝ ነገር ነው ባይደው ሰው አይ ዶንት ኬር እነሱ ነው ያደረጉት። ሰው ነኝ ምን አገባኝ እኔ ሰው ነኝ። የራሴ ጥፋቶችንም ሁሉ ነገሮችንም ተናገርኩኝ ማለት ነው። ከዛም በላይ ግን አገባቸውም ባይደውኝ ማለት ነው። እነዚህ ሰዎች ደግሞ በየቀኑ ሂጂ ከዚህ ሀገር ሂጂ የማን ተላላኪ ናቸው እነዚህ ከዚህ ሀገር ሂጂ የሚሉ ባይደውኝ ማለት ነው። እንዴ እኔ እኮ በጣም ግራ ገባኝ ማለት ነው። ከዚህ ሂጂ ያሉ ጥጋበኞች ባይደውኝ ማለት ነው። ይሄን ጠግቦ እኮ ነው እንደዛ የሚሉት ባይደውኝ ማለት ነው። እንዴ አይ ቲንክ ከሀገር ከሆነ በጣም ከባድ ነው ባይደውይ። አሁንም እኮ ነው ባይደውይ የትኛውንም ቦታ ማለት ነው የሪጀክቱን እንትን የአሻራውን እንትን ቢያደርጉልኝ ማለት ነው የትኛውንም ቦታ ነበረ ቢሄድም ዲሊት ቢያደርጉልኝ ማለት ነው እንጂ በጣም የጨንቃላይ ሲወርቱ ጋር ነው የምላችሁ። እንዴ ሁሌ ሂጂ እየተባላችሁ እንደዚህ ሰዎችን ጥርቅ አድርጎ አይወስዱልኝም እንዴ? የምን ጥንቆላና እንትን ነው ባይደውኝ ማለት ነው። አሁን እኮ በእርግጠኛ ነኝ ማለት ነው የሆነ ነገር አድርጓት ወይም ደግሞ የሆነ ነገር አድርጉላት ተብሎ አናደርግም ስለተባለ ይሆናል እንደዛ የሚያስደርጉት ማለት ነው። እኔን ሂጂ እንትን የሚሉኝ ባይደውኝ ማለት ነው። ያው ወረቀት ይሰጣት ነው ባይደው ወይ አንዳንድ ሰዎችን ለምንድን ነው ወረቀት ያልተሰጣትም አለ ባይደው ወይ ማለት ነው። ያካም የፈለጉትን ያደርጉት አይደል? ምን አገባኝ እኔ ባይደው ወይ ከይዜ በጣም ጥሩ ነው ያልኩትም እንዲቀበሉኝ ምንም እንትን የለውም ባይደው ወይ ማለት ነው። ምንም ላይቀበሉኝ የሚያደርግ ነገር የለውም ባይደው ወይ ማለት ነው። የስ
ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ባዶ አይ ቲንክ እኔ ፋውል ገብቻለሁኝ ማለት ነው። አሁን ደግሞ ምን አለ መሰላችሁ ሰዎቹ ማለት ነው እዛ ደግሞ ከዚህ ወረቀት ተልቆ ቁጭ አድርጎ ማለት ነው ሀገሪቷ እስክትጠፋ ድረስ አስቆይቶ ማለት ነው። ከዛ ደግሞ ተመልሰው ወደዚህ የሚልኩን ከሆነ ማለት ነው ችግር ነው ባይዘወይ ማለት ነው። ያ ሰው በጣም ከባድ ነው ባይዘወይ ማለት ነው። አሁን ደግሞ ኤርትራ ባይዘወይ ያናድዳሉ። ኤርትራውያኖች በጣም ደፋሮች ናቸው። በጣም በጣም ነው የሚያናድዱት ባይዘወይ ማለት ነው። እንደን ሶ አይ ቲንክ እንዳልኩት ማለት ነው እኔ በትክክለኛ መንገድ እንዲሄድ ፈልጎም ሊሆን ይችላል ማለት ነው። እሱን ነገር ላይ ማለት ነው ያ ኤርትራዊ እንዳልሆንኩኝ በጭራሹን መዘርዘር እንዳለብኝ ነው አይ ቲንክ ፈለጉ መሰለኝ። አላውቅም እኔ ምን እንደታሰበ አላውቅም። ባደውዬ የሪጀክቱንና የአክራሪነቱን ባደውዬ የጽሁፉ በጣም ነበር የሚገርመው ማለት ነው። በጭራሽ እዚህ ሀገር መግባት እንደማልችልና ተመልሼ ወደዚህ ሀገር መግባት እንደማልችል ከዚህ ሀገርም ቶሎ ወደ ኢትዮጵያ ወደ ኤርትራ መመለስ እንዳለብኝና ሪጀክት እንደተባልኩኝ ነው መልእክቱ የመጣኝ ማለት ነው። ግን ደግሞ ወደ ጠበቃ ቀጠሮ ተይዘልሽ ደግሞ ለምንድን ነው ኤርትራ ውስጥ ምንም ችግር የለም ያልሽው ምናምን አለኝ። አስቡ ሰዎቹ ደግሞ ለራሳቸው ነው ሁሌ የሚያስቡት እና ወደ ራሳቸው ነው የሚያዘሩት ማለት ነው። አሁን ሌላ ነገር እኔ ያልኩት መልእክት ሌላ ነበረ ማለት ነው። ግን ደግሞ ሰዎቹ ምን አደረጉ ማለት ነው ወደ ሀገራቸው ለሀገራቸው በቃ በጣም ብዙ እንትን እንድልላቸው ነበር የፈለጉት። አይ ቲንክ መሰለኝ በጣም ብዙ ችግር አለን ምናምን ነገር ስላልተባልኩኝ ነው መሰለኝ። እኔ ብዙ ማጋነን አልወድም እና ማለት ነው እንትን ስላልኩት ባይ ወይ እንደዛ ስለተባለም አይመስለኝም። ሰዎቹ ግን ያጋነናሉ ማለት ነው። ሌላ ምክንያት ፈልጎ ነው ባይ ወይ ሌላ ነገር ፈልጎ ነው። አንተነ ሰው ልክ ልትሄድ ስትል ደግሞ ብዙ ነገር ይፈጥራሉ ማለት ነው። እንዳትሄድ አድርጎክ ማለት ነው። አንተን ሰው እኔ እንደዛ አይነት ነገር አይገባኝም ዳስፋይ ማለት ነው። ያ በፍጹም አይገባኝም። እኔ በቃ ሰዎቹን የእናንተን ጠባይ እንዲያመጣላቸው አትሞክሩ ባይ ዘ ወይ ማለት ነው። ሰው እኔ የማይገባኝን ነገር አይገባኝም ነው። ሰው ዋት ካን አይ ዱ አንደር ሰው ማለት ነው። እኔም ፈጣሪን ብቻ ነው እንጂ የማመሰግነው ማለት ነው። ማንንም ሀበሻ ወይም ደግሞ ማንንም ሰው የማደንቀው ወይ ደግሞ የማመሰግነው ሰው የለኝም ባይ ማለት ነው። ብቻ ነው የፈጣሪን ነው የማመሰግነው። አንደር ሰው ሌሎቹ ደግሞ እንዳመሰግናችሁ እንዳንደሞግሳችሁ አትጠብቁ። አይ ዶንት ኬር አባውት ዩ ጋይስ ማለት ነው። ያ እኔ ደግሞ ስለ ፍቅረኛሽ ነበርኩኝ እንደዚህ ነበርኩኝ እንደዛ ነበርኩኝ የምትሉ ሰዎች ማለት ነው እኔ ስጀመር ኢትዮጵያ ውስጥ በሆን ኖሮ ማለት ነው ከናሁም ውጭ ማንንም አላገባም ነበር ማለት ነው። ያው አድግራት የነበረውን ማለት ነው አድግራት የነበረውን ልጅ ማለት ነው ከሱ ውጭ ማንንም አላገባም ነበር ማለት ነው። ያው በ2009 በኢትዮጵያ አቆጣጠር ማለት ነው ያን የወደድኩት ልጅ ማለት ነው ከሱ ውጭ ማንንም ወንድ አላገባም ነበር ባንገባ ኖሮ ማለት ነው። ከሱ ውጭ ማንንም አላገባ ነበር ኢትዮጵያ ውስጥ በሆን ኖሮ ማለት ነው። ሰው እኔ ሌሎች መንደኩሶች የማላስባቸው ማለት ነው። ኢቭን የሚደብር ላይፍ ነው አይደል ነው አይነው አውቃለሁ እያሳለፍኩት የነበረውን የጭቅጭቆን ምናምን ነገር ያስጠላል ማለት ነው። ቢሆንም ግን እኔ የተቀበልኩት እሱን ብቻ ነበረ ማለት ነው። ናሁን ብቻ ነበር የተቀበልኩት። ኢቭን ግን እኔ ስለ ቤተሰቦቹ ወይም ስለ እህቶቹ ምናምን እንትን አይመስለኝም ነበር። ኢቭን በጣም ነበር ያስጠላኝ ባይደው እህቶቹ ምናምን ነገርና ሁሌ ይደብሩኛል ባይደው ይደብሩኛል ስለ ያው ሊቢያ የነበረችዋን በጣም ትደብረኝ ነበረች ባይደው ሌሎቹም አላቃቸውም ባይደው ማለት ነው እንደ ግምት ካልሆነ በስተቀር ማለት ነው። እና ማለት ነው ወደ ቸል ነገራቸው የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ እና ማለት ነው ሌሎቹም እንትኖቹም የምታመጡ ሰዎች ማለት ነው ሌሎቹ ያው ነበረ ማለት ነው ደህና ነበረ፣ ደህና ግንኙነት ነበረ፣ ሌላ ፍቅረኞችም ነበሩኝ ማለት ነው። ግን ደግሞ ዳስ ዋይ እንደዝም ብሎ ላይክ ለመዝናናት የቀረብኳቸው ዝም ብሎ ላይክ እነሱም ላይክ በትክክል አወሩም ምናምን ምናምን ነገር እና ማለት ነው ደግሞ እኔ ትዕብት አይመቸኝም ማለት ነው። በቃ የሚፈልጉትን ነገር ሰው ሲናገር ነው ደስ የሚለኝ ማለት ነው። እናም ሰው ወዶቼ ማለት ነው ኢቭን ሌላ ኤክስ ያለኝም አይመስለኝም ነበር ማለት ነው። ኢቭን ሊቢያ ላይ ይዞ የነበረ ግን ደግሞ በፍጹም ባይተወይ ብወደውም ብሞትለትም አላገባውም ነበረ ማለት ነው። አዲስ አበባ ላይ ያ አይ ቲንክ ስንት ፍቅረኛ ነው
አዲስ አበባ ለሁለት ፍቅረኛ ሁለት ነው። አይ ያ ፍቅር ብዬ ጀመርኩት ከሁለት ነው ባይደው ከሳምና ከሻሙ ጋር ባይደው ማለት ነው። ከሳሚ ጋር ባይደው እኔ ራሴ ነው የጀመርኩት ማለት ነው። ከሻሙ ጋር የጀመርኩት ህይወት ማለት ነው በጣም አጭር ነበር ባይደው ሁለቱም ጋር አጭር ነበረ። ግን ምን አለ መሰላችሁ ሻሙ በአጋጣሚ የተጀመረ ህይወት ነው ባይደው ማለት ነው። ግን እኔ ከመጀመሪያውም አልጠላሁትም። ግን በአጋጣሚ ነበረ። በተለይ ያን ጥሩ ልጅ ነበረ ነው ዝም ብዬ የተቀበልኩት እንጂ እንደማላገባው ምናምንም እየገባኝ ነበረ ማለት ነው። ኢቭን ሁለተኛ ጊዜም ማለት ነው ለምንድነው ሻሙ ካለ ምናምን ስትለኝ ሩታ ነው ያገኘሁት ማለት ነው። ሁለተኛ ጊዜም ኢቭን ከዛ ወደ ተመልሼ የሚያገኘሁት ማለት ነው በሷ መንገድ ነበረ ማለት ነው። መጀመሪያውንም በሷ መንገድ በሩታ መንገድ እናገኘሁት፣ ሁለተኛውንም በሷ መንገድ። ግን ደግሞ እሷን ደስ እንዲላት ብዬ አይደለም ያገኘኋት። ምክንያቱም እሷ ብዙ ሰዎች ነበረ ማለት ነው እንዳገኛቸው የምትፈልገው። ግን ደግሞ በፍጹም አልሰማትም ነበር። እኔ እውነት ልናገር ከተባለ በፍጹም አልሰማትም ነበረ ማለት ነው። ሰው ማለት ነው ይወርታው ራሷ ማለት ነው እዚህ ፈረንሳይ ያለችው ማለት ነው ወንድ ብትሆን ኖሮ ማለት ነው ወንድ ብትሆን ኖሮ እሷን አይነት ወንድ በፍጹም አልቀርበውም ነበር፣ አይመቸኝም ነበረ ማለት ነው። እንደን ሰው ማለት ነው ወድቼ ልነግራቸው የምፈልገው ነገር ማለት ነው አንድ ሌሊት እንኳን ከሱ ጋር አልተኛው ነበረ። ምክንያቱም እሷ በጣም ባለጌ ናት። በጣም ብዙ ሴቶች እንደምትወድ በጣም ብዙ ወንዶችን ትወድ ነበረ ማለት ነው። ብዙ ሴቶችን ትወድ ነበረ ማለት ነው። ባይ ዘ ወይ አሁን ወንድ ብትሆን ኑሮ እንትን ጠባይ በቃ ከምንም ጋር አያዝም። በጣም ከባድ ነው። ባይ ዘ ወይ ያኔ ጠባይ ሌላ ነው። ባሏ ይላት ነበረ ባይ ዘ ወይ እሷ በጣም እልህኛ ናት። በጣም እናም በጣም እንትን አላማ ነው ያላት ባይ ዘ ወይ ሀበሾች አይናቃሉ ማለት ነው። መልሳችሁ ሰው እንትን ነው የምትለጥፉት ማለት ነው። እናም ማለት እሷ በጣም ጥብቅ አላማ ነው የነበራት ማለት ነው። እኔ በቃ እንዳልማር እንዳልሰራ የሆነ እንዳልጠቀም ምናምን ነገር በቃ በክፋት እንትኗን ጭንቅላቷን እንትን አድርጋ ማለት ነው በወጣ ማለት ነው። በቃ የሆነ ጥብቅ አላማ ነው የነበራት ማለት ነው እኔ ላይ ማለት ነው። በጣም ዘረኛ ናት ማለት ነው። እሷ እንደዛ የምታደርገው ላይ ሀበሻ ምናምን ብላ ለዘረኝነት ነው ባይ ዘ ወይ እኔ ሀበሻ ነኝ ብላ ነው እንደዛ የምታደርገው እና ያው ባትሆንም በቃ ሀበሻ ለኔ ሀበሻ ይቀርበኛል ምናምን ብላም ልትሆን ትችላለች ባይ ዘ ወይ ማለት ነው። አደሰኝ ግን የኔ ያህል ጥሩ አይደለችም። ግን ደግሞ እኔ ሰው ሲያቀርበኝ አልገፋውም ባይ ዘ ወይ እውነት ልናገር ከተባለ ማለት ነው። ብዙ ነገር ክፋት ካላየሁበት እና የሆነ በጣም ሚዝናና ሰው ከሆነ ማለት ነው ሰው አልገፋም። እኔ ባይ ዘ ወይ ቤተው ላይ ሴቶችን አልገፋቸውም ማለት ነው። ራሳቸው ቅብጥ ሲሉ ነው እንጂ ወደዛም ማትጠጋቸው ማለት ነው። ከዛም ማለት ነው ውዶች እኔ ደግሞ ለምንድነው የምወደው ማለት ነው ቋሚ ሰው ደግሞ በጣም ነው የሚመቸኝ። አሁን ላይ የሆነ ዝም ብሎ ዝርክርክ ሰው አይመቸኝም። ቋሚ ሰው በጣም ነው የሚመቸኝ እና እኔ ደግሞ በጣም ቋሚ ነኝ እና ቋሚ ያላቸውን ሰዎች ለማውጣት ነበር የምወደው ባይ ዘ ወይ። እሷ ግን ለክፋት ነው እንጂ ይሄን ያህል ቋሚ ልትሆን የቻለችው ማለት ነው። አንድ ቀን እንኳን ማለት ነው ያለ ስራ ማለት ነው ኢቭን አሁን ላይ ስልክ አትደውልልም ነበር ማለት ነው። እኔ በጣም እየተረዳኋት ማለት ነው። ባለፈው ቀን ማለት ነው እለት በዋትስአፕ ደውላልኝ ነበረች። ልክ ባለፈው እንዳደረገችው ማለት ነው ላይክ ጠንቋይ ነገር ናት መሰለኝ። አይተን ከዚህ ያለችውም ላይክ እንደዛ ስለሆነ ኮንታክት ያደርጋሉ ማለት ነው በሙሉ ስራ እየሰሩ ማለት ነው። ከዛም ማለት ነው ልክ አደሰኝ ምን ሰዓት ነው የምታደርገው ማለት ነው። እሷ የሆነ ክፋት ለማድረግ ወይም ደግሞ የሆነ ነገር እንዳይሆን ብላ እንትን ታደርጋለች ማለት ነው። አሁን ሰዓት ላይ እኔ ለራሴ ማግባት አልፈልግም እውነት እናገር ከተባለ። ምክንያቱም እኔ ወረቀቴን ማስተካከል እፈልጋለሁ መጀመሪያ ማለት ነው። የማግባት ምናምን ብቻ አንሰለኝም ማለት ነው። እንደን ሶ እኔ ብዙ ጊዜ ሰዎችንም ደስ የማይሉኝ ማለት ነው እኔ በራሴ ሲቀበሉኝ እንጂ በወንድ በፍቅረኛ ምናምን ነገር አይመቸኝም። ምክንያቱም ማስተካከልም ከሆነ በአባቴ ከሆነ ችግር የለውም። ምክንያቱም እሱንም በጣም ክፉ ሁኔታ ላይ ስለሆነ መረዳትም ስላለበት እኔንም መረዳት ስላለብኝ ሁለታችንም ጥሩ ለሙሉ ቤተሰባችንን ጥሩ ስለሆነ ማለት ነው እንደዛ ነገር ጥሩ ነው ባይደውኝ ማለት ነው። ካልሆነ በስተቀር ማለት ነው እኔ ባይ ዘ ወይ ለአባቴ ከሆነ ችግር የለውም። ይሄን ያህል እንትን የተካሄደው ማለት ነው እኔን ለመጀመሪያ ጊዜ እንትን ልነግረው ይገቡ ነበር እንጂ እኔም ልክ እንደነርሱ ነው በቃ አባቴን የምፈልገው።
እና የማምነው ማለት ነው በሱ የማምነው በትክክለኛ እኔ በአባቴ ነው መጠራት አለብኝና በትክክለኛ በዛ ከሆነ ማለት ነው እኔ ማምንበታለኝ 100%። ምክንያቱም ብዙ ነገርም እኔ የማሸነፍበት ትክክለኛ ቦታዬ ስለሆነ ነው ማለት ነው። አንዳንድ ሰዎች የሰይጣን እንትን ላይሄድባቸው የሚፈልጉት በሱ በቃ እንደዛ ስለሆኑ በቃ ሌላ እንትን ነገር ላይ መተካት ስለማይችሉ እንደዛ ብሎ ይሄዳሉ ማለት ነው። ልክ እኔም የሌላ ስለማይመቸኝ ማለት ነው የአባቴ ስለሚመቸኝ ማለት ነው እና በትክክለኛ መንገድ እንዲመጣ ሲፈልጉ ማለት ነው እውነትም ለኔ እየረዱኝ ነው ብዬ አስባለሁ። ግን ደግሞ ሲረዱ ይሄን ያህል እንኳን ሳይሆን ሲረዱ በትክክለኛ መንገድ ነው ሊረዱ ከሚገባው ምክንያቱም ቀይር ሊሉ ይገባል ማለት ነው እንጂ ይሄን ያህል ዙሪያ ጥምጥም አይገባም ነበር ማለት ነው። እንትን እኔ ኦቨር 100 አምንበታለሁኝ በዚህ ነገር ላይ እውነትም ለዛ ከሆነ ማለት ነው። አንዳንድ ሰው ውዶችን ልነግራችሁ የምፈልገው ነገር ማለት ነው የተኛውንም ቦታ ብሄር ማለት ነው እኔ ከሆላንድም ቢወጣ ማለት ነው ምንም ኤርትራ የሚባል ነገር ካሁን በኋላ በፍጹም ኤርትራ ኢትዮጵያ የሚባለውን ነገር ማለት ነው በፍጹም አልፈልግም። ባይ የራሳቸው ናቸው እኮ ባይ ወይ ለምንድን ነው ኤርትራ ኢትዮጵያ ምናምን እያሉ እንትን ያደርጋሉ እንጂ እኮ እኔ ስለነርሳ ግድ የለኝም ባይ ማለት ነው። ምክንያቱም እኔ ብዙ ነገር ተደርጓል ማለት ነው። ፈጣሪን መፍራት አለባቸው። አይሰጡ ጋር እኔ እንደዛ ሲሉ ፈጣሪን መፍራት አለባቸው። ያው መቀበልም ከፈለጉ መቀበል ነው፣ መቀበልም ካልፈለጉ ግን ይሄን ያህል ለኤርትራ ኢትዮጵያ ምናምን ያለው ምናምን ማጨናነቅ ምናምን አያስፈልግም። ምክንያቱም እኔ ላይ የተደረገውን ነገር በጣም ከባድ ነገር ነው፣ በጣም አሰቃቂ ነገር ነው፣ የሚያስጠላ ነገር ነው የሆነ ያለውን ነገር አንዳንድ ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው እናቷን አባቷን ምናምን ነገር ማለት የለባቸውም። ባይ ቢኮሬዚ አንሰማም ነው ማለት ያለባቸው። እኔ አንድ የተናገርኩት ቃል ማለት ነው ሁለተኛ ኢንተርቪው ላይ አልደግመውም፣ ሌላ ነገር አልናገርም። በቃ እኔ አባቴ አሜሪካዊ ነው፣ አሜሪካ መሄድ ነው የምፈልገው ነው ባይደው ሁሌ የሚለው ባይደው ቤተሰቦቼ ስለኔ ግድላቸውም ብዙ ጊዜ ጠይቄ ምንም ነገር አላደረጉልኝም፣ ምንም ነገርም አይነግሩኝም። ለዛ ምክንያት ነው እኔ የተሳሳትኩት ነው የምለው ባይደው ሁሌም ማለት ነው። እንደን ማለት ነው ሁሌ በተደጋጋሚ እኔን ስጠይቁኝ እንደዛ እያልኩኝ ማለት ነው ሌሎች ሰዎች ደግሞ እንደዛ ሌላ ነገር ሲሏቸው ማለት ነው እኔ ላይ የኔን ማሰቃየት ወይም ደግሞ እኔን ማሸማቀቅ ጥሩ ነገር አይደለም። ምክንያቱም እኔ ኤቭሪ ታይም ኢንተርቪው ቢደረግልኝ ሕክምና ቢደረግልኝ ኤቭሪቲንግ ቢደረግልኝ ማለት ነው በቃ እኔ አሜሪካዊ ነኝ፣ አባቴ አሜሪካዊ ነው፣ ቤተሰቦቼ እንደዚህ ናቸው። እኔ እኮ ባይ ዘ ወይ የእናቴ ራሱ ጉዳይ እንደዛ ብዬ የማልናገረው ኢንተርቪው ላይ ወይም ደግሞ የሆነ ነገር የማልናገረው ማለት ነው ትልቅ ሴት ነኝ እና እንደዛ ብሎ ደግሞ መናገር ጥሩ አይደለም። ኢንተርቪው ላይ ምናምን ነገር ማለት ነው እናቴ ስለኔ ግድ የላትም፣ ቤተሰቦችም ስለኔ ግድ የላቸው። ስለዚህ እኔ ደግሞ አሜሪካዊ ነኝ፣ እኔ ደግሞ አባቴ ነኝ፣ እናቴን አይደለም እንትን ያደርጉታማ። እናቴ ደግሞ ስለማትፈልገኝ ነው እኔ ያጣለችኝና ስለኔ ግድ የላትም ምናምን አልኩኝ። ባይ ዘ ወይ ማለት ነው አልኳቸው for everything ማለት ነው። ስለዚህ ኢቭን ማለት ነው ይሄን ያህል ድርድርኝ የሚፈልጉ ከሆነ ማለት ነው ሁሌም እሱን ተጠቅሞ ማለት ነው ሊያሸንፉ የሚያገባቸው። ባይ ዘ ወይ በቃ እንደተናገራለች ተብሎ ማለት ነው ሁሌ ኤቭሪታይም እንጂ እኔን በቃ 10 ጊዜ ማለት ነው 10 አይነት ጥያቄ ሊጠይቁኝ አይገባም ነበር። እኔ ምን እየተካሄደ እንደሆነ በእንዴት ምን አይነት መልኩ ላይክ እኔ ኤርትራዊም ቢሆን ትግሬም ቢሆን ኢትዮጵያም ቢሆን ማለት ነው ስለ እነርሱ ግድ የለኝም። ባይ ዘ ወይ እኔ ወደ አሜሪካ መሄድ ነው የምፈልገው ነው ያልኩት። እንደዛ ነው አቅጣጫ ነው የሰጠዋቸው። ባይ ዘ ወይ አይ ቲንክ አው ብያለሁ። ኢቨን ስዊዘርላንድም ዜግነትም እፈልጋለሁ መሄድም እፈልጋለሁ ምናምን ብዬ ነበረ እና እናም ባይ ዘ ወይ እዝም ነግሬያቸው ነበረ። ያው ወረቀትም ካገኘሁኝ ማለት ነው እየሰራሁኝ አባቴን እፈልጋለሁ ከዛ ወደ አሜሪካ መሄድ እሄዳለሁ ምናምን ብያቸው ነበር ማለት ነው። በቃ ሁሌም እንደዛ ነው የምለውና ተስዋይ እኔ ላይ ጫና አይገባም ነበር ይሄን ያህል ማለት ነው። ግን ከኢሮብ ጋር መከራ ነው መከራ በውስጥ መዋሽር እኮ
አበሾችም ታወራላችሁ ግን የኢሮብ ይበሳል ይበሳል ወይ እነሱ ይበሳል ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ፍቅር ሲባል እንዴት ነው የሚባለው መሰላችሁ ማለት ነው የሆነ በቃ ልዩ ህይወት ስታሳልፍና በቃ ልዩ ነገር ሲኖርና በቃ ልዩ በቃ ሁሉንም ቦታ ስታስተዋውቃት እና ሁሉንም ቦታ ስታጎበኛት ምናምን ምናምን ነገር ነው እንጂ እኔ አይስወርቱ ጋር ነው የምላቸው። እኔ ከፍቅረኛዬ ማለት ነው የወንድሜ ሰራተኛ በሆን ነበረ የሚሻለኝ ባይ ዘ ወይ ማለት ነው። የወንድሜ ሰራተኛ ሆኜ ቢቀር ነበረ የሚሻለኝ። ምክንያቱም ወንድሜን በጣም ስለምወደው ለምን ካላችሁኝ እሱ እሱ ለኔ ያለው ሪስፔክት ማለት ነው ማንም ወንድ ለኔ ሰጥቶኝ አያውቅም ማለት ነው። እንትን ሰው ማለት ነው እኔ አንዳንድ ወንዶች ማለት ነው የወንድሜን ቦታ ማለት ነው ኢቭን ከሱም በላይ መውሰድ የምትፈልጉ ሰዎች ማለት ነው በፍጹም አልሰጣችሁም ነበረ ማለት ነው። አንዳንዴ ማለት ነው እናንተን አግብቼ ከሚኖር እናንተን አግብቼ ከሚቃጠል ማለት ነው አይስወርቱ ጋር ነው የምላቸው ባይ ወይ ማለት ነው። እስከ መጨረሻ እንደዛ ነበረ የሚሻለኝ ኢትዮጵያ ውስጥ ቢኖር ኖሮ ድሮ ሆኖ ማለት ነው። አሁን እንኳን ከማንም ጋር መሆን አልፈልግም እውነት ልናገር ከተባለ ኢትዮጵያ ውስጥ እንኳን ቢኖር ኖሮ ማለት ነው ብቻዬን ነበረ የምሆነው እና የራሴ ህይወት ሊኖረኝ ይችል ነበር እንጂ እንደተኛውም አይነት ህይወት የራሴ ነበር ሊኖረኝ እንጂ እኔ ካሁን በኋላ ማለት ነው ቤተሰብ ላይ ተሸክሜ መኖር ምናምን ነገር አልፈልግም ባይ ወይ ማለት ነው። ኢቭን ለአንድ ሌሊት እንኳን እኔ ከቤተሰቦች ጋር ማድረግ አልፈልግም ማለት ነው። የራሴ የብቻዬን ህይወት ነው የምፈልገው። እኔ ብዙ ጊዜም የብቻዬን ነው የለመድኩት ኢቭን ከትንሽ ልጅ እያለሁኝ ማለት ነው። እንተ ሰው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ያ አዲግራት ውስጥም ቤት ብቻዬን ነበርኩኝ። አዲስ አበባ ውስጥም ብቻዬን ነበርኩኝ። ሳውዲ ላይም ያው ብቻህን ነው የምትቀመጠው ስራ ትሰራለህ እንጂ። ከዛ ተመልሼም አዲግራት ላይ ብቻዬን ነበርኩኝ። ከዛ ተመልሼም ኢቭን አሊተና ላይ አጎቴ ልጅ እሱ ሐኪም ስለነበረ እሱ ይሄዳል ማለት ነው። እኔ ብቻዬን ነበርኩኝ። ላፕቶፕ ነበረች በቃ ላፕቶፕ ይዘን ማለት ነው አንዴ ቡና እያፈላን ማለት ነው። እነዚህ ማለት ነው እነዚህ ቆንዳፎች አሁን ተገልብጦ እንደዚህ ክፋት ሲያስቡልኝ እኔ ሁሉን ጥሩ ነገር ሳደርግላቸው ኖረ ማለት ነው። ከዛ ያኔ እዛ ቡና እያፈላን ላፕቶፓችን ፊልሞችን እያየን ማለት ነው ዘና እያለን ነበር ያሳለፍነው እና ማለት ነው። በቃ እኔ ብቻዬን በጣም ነው የለመድኩት ማለት ነው። ብቻዬን በጣም ደግሞ ጥሩ ነው ባይ ዘ ወይ ማለት ነው። ያኔም ብቻዬን ነበር የምሆነው ግን ደግሞ ማንም ወንድ አላስገባም ነበር ያኔ ፍቅረኛም አልነበረኝም። ፍቅረኛም አልፈልግም ምንም ነበር ማለት ነው። ፍቅር ቢይዘኝም ፍቅረኛ አልፈልግም። ላይክ እኔ ኢቭን ማለት ነው ለማባለግ አይደለም ያፈቀርኩት ምናምን ብዬ አንተን ሶ ማለት ነው እንደዛ ብለን ማለት ነው እንትን ብለን ነበረ እንጂ ማለት ነው ሰው እንጂ እንደዚህ ፍቅረኛ ምናምን የምትል ወንዶች ውይ በእናታችሁ ዝጉ ልላችሁ ነው የምፈልገው። ባይ ዘ ወይ ኢቭን ነው ምንም አይነት የፍቅር እንትን ማውቅም ባይ ዘ ወይ ትንሽ ፊክስ ስለሚደረግና ትንሽ ስለምወደው ስለማይሰለችኝ ማለት ነው። ላይክ ከሱ ልጅ ብወልድ ኖር ማለት ነው ልጅ አይሰለችኝም ነበር። የእሱም ቢይዝ የኔም ቢይዝ ማለት ነው። እኔን የመሰለች ሴት ነው የምፈልገው ባይ ዘ ወይ እኔን የመሰለች ሴት በጣም መሀል ሴት በጣም ነው የምፈልጋት። ባሌን ከሆነ ማለት ነው ባሌን የመሰለ ወንድ ደግሞ በጣም እንፈልገዋለን ማለት ሴት ከሆነች ግን እኔ የመሰለች ነው የምፈልገው ሌላ አይነት ሴት አልፈልግም ማለት ነው። ባሌን የመሰለች ሴት አልፈልግም ባይ ዘ ወይ የፈጣሪ ፍቃድ ነው ሁሉንም ነገር ማለት ነው። ልጅ የምወልድ ከሆነ ወደፊት ማለት ነው እኔ የሚመችኝ ማለት ነው ራሴን ጠባያን በተለይ ማለት ነው ራሴ በቃ የራሴ ጠባይ ያላት በቃ የራሴ ባህሪ ያላት በቃ የኔ ደም ያላት ሴት ነው የምፈልገው ማለት ነው። ሴት የምወልድ ከሆነ ማለት ፈጣሪ ይስጠኝና ማለት ነው። ወንድ ከሆነ ግን ችግር የለውም የኔን ብመስል ባሌን ብመስል ችግር የለውም ማለት ነው። እንደን ሰው ማለት ነው እንደን ሰው ለምንድን ነው እሱን የምመርጠው ማለት ነው። እና አሁን አይሰለቸኝም ብዙ ጊዜ አለ አይደለ ብዙ ሳይሰለቸው የሚቆዩ ሰዎች አለ አይደለ እሱ ደግሞ በጣም ሳይሰለች